አትደንግጡ። እስልምና ባዶ ነው ብዬ ልደምድም አልደመድምም። እጠይቃለሁ። ባዶ ይሆናችሁ ተሳደቡ። ወደ ዛሬ ጥያቄ ልመለስ። በቁርአናችን አላህ አልወለደም አልተወለደም በማለት አላህ ማስተላለፍ የፈለገው መልእክት ምን እንደሆነ የገባው እየጠየኩ ነው። የሚያጭበረብር እንጂ መልስ የሚመልስ እስላም መልስ ወደ ክርስቲያኖች ነው መልስ መልሱልኝ። ቁርአን ግን ራሱ ምን እንደሆነ እናወራለን። እኔ ነው ወይስ አላህ ነው ማጭበርበር ይፈልጋል? ማን ነው ወይስ ማለት ነው ማጭበርበር ይፈልጋል? ትናንት የነገራችሁኝ አይደል? ዛሬ ሌላ ነው። ስለዚህ ሱረቱል ኢኽላስ አልወለደም አልተወለደም የሚለው ክርስቲያኖች የአላህ ልጅ ነው ኢሳ የሚሉትን ለመቆም ያላችሁ ትክክል አይደለም። የፈልግ አጣው ፈልጊ። ስለዚህ መጽሐፋችን የሚለው እኔን አሁን የገባኝን መልስ ከመናገሬ በፊት ሙስሊም አይደለህም ብላችሁ መልስ ከመመለስ ይልቅ በስድብ ቢዚ ለምትሆኑ ሰዎች ቀድሜ ሻዳ ልበላችሁ ሙስሊም ልሆንላችሁ። ምናልባት ሙስሊም አይደለህም ምክንያቱም እንዳይመቻችሁ ማለት ነው። መልሱን ትታችሁ ሙስሊም አይደለም ነው ጅዛምላችሁ አሸሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። What type of plane is አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ሙስሊም አልሆንኩም። ልንገራችሁ አላህ እስላሞችንና ክርስቲያን ያሉ አማኞች በተለይ ከእስላሞች ደግሞ ክርስቲያኖች ኢሳ የእግዚአብሔር ልጅ ነው ብለው የሚያምኑት ልጅ የሚለው ቃል መለኮታዊ እንጂ ሰውኛ ልጅ አይደለም። ስለዚህ እነዚህ ክርስቲያን ያልሆኑ ኢቭን እስላሞች ክርስቲያኖች አላህ ልጅ ነው ሲሉ አላህ ኢሳ ልጅ ነው ሲሉ ምን ይመስላችኋል ማለት ነው? አላህ ሚስት እንዳለው በግብረ ሥጋ ግንኙነት ከሚስቱ የወለደው ልጅ ስለመሰላቸው ይህንን ሰውኛ የተሳሳተ አመለካከትን ግልጽ ለማድረግ የወረደ ሱራ እንጂ ኢሳ የአላህ መለኮታዊ ልጅ አይደለም ለማለት አይደለም። እኔ ጥርጣሬ ስላለኝ ይሄን ነው ይመስል። ይሄ ደግሞ እንዳልሆነ የሚያሳይ ነገር የለማ።